ሰላም አሌይኩም ወራህመቱላሂ ወበረካቱ። ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? የአላህ ሰላምና እዝነት እናንተ ላይ ይሁን። ዶቼ ማሮቼ እንዴት ናችሁ? ሰላም አላችሁ ወይ? አለኝ አልሐምዱሊላህ ረብል ዓለሚን። ስራ፣ አፊያ፣ ጤንነታችሁ እንዴት ነው? እና እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? አለኝ አልሐምዱሊላህ። እንዴት ነው ጾም? እንዴት እያደረጋችሁ ነው? የአረፋ ጾም አጅር አላት። 10ኛ ቀን በጣም አጅር አላት። 9ኛ ቀን ማለት ነው። ቢያንስ መጨረሻ 9ኛ ቀን መጨረሻ 9ኛ ቀን እንደምንም ብላችሁ ጾሙ። በጣም ኸይር ስራ አላህ ሱብሓነሁ ወተዓላ የአንድ አመት ወንጀላችሁን ይምራችኋል። እኛ ስንት ወንጀል አለብን እና ውዶቼ እና በተረፈ ሰላም ናችሁ ወይ? እኛ አልሐምዱሊላህ እኛ ደህና ነን፣ ሰላም ነን። እኛ ገባ ገባ እያላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ ውዶቼ። አላህ ይጠብቃችሁ እህቶቼ፣ ባላችሁበት በዓለም ዳርቻ ሁላ አላህ ይጠብቃችሁ። ሀገራችንም አላህ ሰላም አድርግልን። ዘላሙን ረሕመተኛ ዘላም አላህ ያዝልምልን። ሀገራችን የሚወቃውን ቡቃያ ሁላ ወላሂ በረካ አላህ ያርግልን። ሀገራችንም ኑሮ ውድነቱን አላህ ሱብሓነሁ ወተዓላ በረድ አድርግልን። እኛ ሰው ሀገር ካለን በሰው ሀገር ላይ ደስተኛ ሆነ ለራሳችን ለሰዓት እየሰራንም ከሆነ እንገልጻለን። ከዛ ከኛ በላይ ቤተሰብ አለ፣ ወገን አለ። ያረብ ሀገራችን አቅመ ደካማ መሸመት ማይችል አለ። ወላሂ እውነቴ ነው። በጣም ከባድ ነው። በጣም 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 በዛ ላይ አስበው። አሁን በዚህ ሰዓት ቤት ኪራይ ያለ በቤት ኪራይ ላይ ያለ ሰው ከባድ ነው። ከባድ እኔ በህይወቴ ምን አስጠለኛል በቤት ኪራይ። እውነት የቤት ኪራይ አሰልችቶኝ በቃ በጣም የሚያስጠላችሁ። ቤት የምትለቁ ቀን ወይ ባለቤቱ ቤቱን ይፈልጓል ሊቀቁ የምትባሉ ቀን መጨረሻ በጣም የመረረኝ ቀናል። በጣም ልጅ ከጀርባዬ ተሸክሜ ከጄ እቃ ይዤ እቃውን በጋሪ ጭኜ ድጋሚ ደግሞ ራሴ ልጄን ተሸክሜ የሆነ እሳት የሚቀጣጠልበት ማንደጃ እጄ ላይ ይዤዋለሁ። በጣም ይከብዳል አልኳችሁ። የአፈር ማንደጃ ነው። ወይኔ ምርር አለኝ ቀን፣ በቃ ምርር አለኝ ቀን። የዛን ቀን በጣም መረረኝ። ግን ያው አላህ በዛ ቤት ዳግም ሌላ ቤት ሳልቀይር ሰው ሀገር መጣሁ። ኢንሻአላህ ደግሞ አላህ ሱብሓነሁ ወተዓላ መልካም ኸይሩን ደግሞ አላህ ይጻፍልን ላችኋለሁ። በተረፈ ሀገራችን አላህ ሰላም አድርጎ ለሁሉም እንደተቸገረ አላህ ሱብሓነሁ ወተዓላ ያበርት፣ ለሁሉም ይስጠው። ዋናው ነገር ቤት ካለ ሰው ልጅ ጉሊት ላይ ቲማቲም፣ ሽንኩርት ምናምኑ ሰርቶ ብሎ ከልጆቹ ማታ መሳቅ ይችላል። ግን ዋናው ሀገራችን በጣም አስቸጋሪው ነገር በአሁኑ ሰዓት ራሱ ቤት ኪራይ ነው። ቤት ኪራይ በጣም አስቸጋሪ ነው። በጣም ከባድ ነው። አላህ ለተቸገረ ሁሉ አላህ ሱብሓነሁ ወተዓላ ሰርቶም ደግሞ ይፈርስበት አለ። በዛ ላይ አልፍልኛል አሁን ተጨንቄ በቃ አሁን አርፋለሁ ብሎ የሰሩት ቤታችሁ ሲፈርስባቸው ደግሞ በጣም አሳዝናሉ። በጣም ከባድ ነው። እንደዚህ ደክሞ ለፍቶ በሰው ሀገር 5ቷን 10ዋን እንትን እያደረጉ ያልፍልኛል እንኳን በኋላ ከቤት ኪራይ ተገላገልኩ ብሎ ሰይዱ ፍርስ ይልባቸዋል። በጣም ነው የሚያሳዝነው። በጣም ነያም አለ። ግን አላህ ሱብሓነሁ ወተዓላ ለኛ መልካሙን ይምረጥልን። አላህ ሁሉም ነገር በሱ እጅ ነው። ረህመተኛ ነው። ረህመቱ ሰፊ ነው። ቢሰጥ ማያልቅበት ረህመት በሱ እጅ ላይ አለ። ዋናው ነገር አላህ ለኛ ይስጠን፣ በረህመቱ በእዝነቱ ይስጠን። ከይርሳች አላህ ቢዝት አድርጎ ያብዛልን። ሀገራችንም አላህ ሰላም አድርግልን። ለተጨነቀው ላጣው ለተራበው አላህ ይድረስለት። አላህ በእዝነቱ በረህመቱ ይድረስለት። አላህ ለሁሉም አላህ ነው የሚሰጠው። ለሁሉም የሚሰጠው አላህ ሱብሓነሁ ወተዓላ ነው። አላህ ሱብሓነሁ ወተዓላ ለሁሉም ይስጠው። ለተቸገረው ሁሉ ይስጠው። ላጣው ለተጨነቀው ሁሉ ይስጠው። እውነት ሰው ማጣት የሰው ፊት ያቆማቸዋል። ማጣት የሰውን እጅ ያሳያቸዋል። ማጣት ከሰው ፊት ያቆማቸዋል። ከሰው ፊት ከሚያቆማችሁ አላህ ሱብሓነሁ ወተዓላ ሰጥቶ ማይናገረው ያረገው ማይናገረው አላህ በሱ ረህመት እንዲሰጣችሁ አላምኑት። አላህ ሁሉ ነገር በሱ እጅ ነው። እኛ ደካማ ነን፣ ምንም አቅም የሌለን። ዛሬ ብንሰጥ አንድ ሰው ወይ ዛሬ እናንተ ቤት ዛሬ ይመጣል ለማይ ነው ምንም የለውም።
ዛሬ ይመጣል። ዛሬ ትቀበሉታላችሁ በደስታም በምንም ትቀበሉታላችሁ። ሁለተኛም ቀን ትቀበሉ፣ ሶስተኛ ቀን ይሄ ደግሞ መጣ ነው የሚባለው። ያንን ደግሞ አላህ ሁሌም አላህን ስለምኑ ዱዓ ስታደርጉ ዛሬም ለመነችኝ፣ ዛሬም ለምን ነገም ለምን አይልም። 24 ሰዓት አላህን ብትለምኑት አላህ ሱብሓነሁ ወተዓላ አይሰለቻችሁም። እኔም ብቻ ከልባችሁ ወደሱ ብቻ ከልባችሁ ወደሱ ከተመለስን አላህ ለኛም ሁሉም ነገር እሱ ያገራልናል፣ ሁሉም ነገር እሱ ያሳካልናል። አላህ ሱብሓነሁ ወተዓላ እዝነቱ ሰፊ ነው፣ ያሳካልን። ጭንቃችን ሀሳባችን እሱ ቀለል አድርግልን። ወላሂ ሁሉ ነገር እሱ ያሳካልን። በተሰራው ቤት በለማው መሬት በተፈረሸው በተነጠፈው ይበላል። ልፋ ግፋ የሌለበትን ልስራ